አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኛ ጋር ሁሉ ሰላም ነው፣ መልካም ነው። ያው ዛሬ ደግሞ ከወንድሜ ጋር ብቅ ብያለሁ። ትላንት በለቀኩትን ቪዲዮ ቢስሚላሂር ረህማኒር ረሂም አላሁ አክበር። ሰው ልጅ እንደዚህ እንትን ይላል ማለት ነው። እውነት ለመናገር ያው ብዙ ነገር ትምህርት ወስጄበታለሁ። እንግዲህ ያው በስጦታ ካሺ ብላችሁ ነበረ። ያው በስጦታ ኪሽው አለው እንግዲህ ልክ ሰው ነው። ያው ስጦታ ማዘጋጅቼለታለሁ። እስከ መጨረሻ አዳምጡ። ላይክ እና ሼር ሰብስክራይብ በማድረግ አበረታቱ ይላችኋል። ውድቶቼ ሰላም አለይኩም ባላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ውድቶቼ ያው ምንድን ነው እስኪ እንትን አምጪ። ኧረ ጉድ ነው። ምንድን ነው ወልስተሽ እና ውድቶቼ በነገራችን ላይ እኔ የሆነው የሚገዛበትን ብር አዘጋጅቼለታለሁ። እኔ ስጦታ አብዛኛው ጊዜ ለወንድ ቤት ስሰጠው አላያችሁትም። ካሜራም ጊዜ ሁሉ ነገር እኮ ሚዲያ ላይ አይወጣም። ለእናንተ ደስ ይበላችሁ ብዬ ነው እንጂ በሳቶ እሱም እንትን አላለው አይመስለውም ሲጀመረው። አሁን እናንተ የሰው ህይወት የሰው እንትን ሳታውቁ ብዙ ቤትፈቱ ልጆች አላችሁ። ተመካክረን ሰተን ይሆን ታውቃላችሁ። ግን ወላሂ ላዚም ምሳሌ ማለት ነው። ይሄን ምሳሌ ነው ያመጣውላችሁ። የሰውን ህይወት ሳታውቁ ብዙ ነገር አትኮምቱ። ጥሩ አይደለም። አሁን እኔ ብዙ ነገር ሌላችሁ ፈልጌ ነው እውነት ለመናገር። እኔ ለወንድሜ ስጦታ ስሰጠው አንድ ቀን አይታችሁም አምጥቼም ቪዲዮ ላይ ሰርቼም አላውቅም። አልሰራውም ሲጀመር። ምክንያቱም ለቤተሰቦች የሚሰራውን ስጦታ የሚሰራው ነገር ካሜራ አልደቀንም። ግዴታ ካሜራ አያስፈልገውም። እኔ ለአላህ ብዬ ልሰው ለራሴ ደስ እንዳለኝ እኔ ሲጀመር ከቤተሰቦች ድርድር የለውም። አብዛኛው ጊዜ ከባለቤት የምንጣላበት በቤተሰብ ጉዳይ ነው። እኔ በቤተሰብ ድርድር የለው። ሳላገባም በፊት ካገባውን በፊት ምንም የተቀየርኩባቸው ነገር የሉም። ወንድሞቼ በፊትም አለብሳቸዋለሁ፣ ገዝቻለሁ። አመት ባለም ይሄድን ይሁን ለትናንሹ ልጆቹ ወንድሞቼ ራሱ ለነሱ ራሱ ይገዛለሁ። እኔ ግዴታ ካሜራ መደቀን አለብኝ እንዴ? ለይድም የገዛሁት ለአረፋም የገዛሁት ግዴታ መደቀን አለብኝ? ለሰው እንዴት ነው እንዲያርጋችሁ እንደምታስቡት እኔ እንጃ። ግን እኔ ለምንድን ነው ስጦታ እሱ የሚፈልገውን ልብስ በቃ የሆነ ገሳችሁ ሲሰጡት እንትን አይለውም። በቃ ራሱ ብሩ ሰጣችሁ። ሁሉም ጊዜ ብር ሰጥቼ ነው ራሱ ነው የሚገዛው። ምክንያቱም እኔ ብዙ ነገር ስላየሁበት ነው። ራሴ ገዝቼ አምጥቼ ሲሰጠው ደስ አይለውም። በቃ ለምን ራሱ የሚፈልገው ነው፣ ሰው የሚፈልገው አንድ አይደለም። ለዛ ነው እኔ ስጦታ ገዝቼ መርሰጠው እና እዚህ ጋር ደግሞ 2000 አለ። ሸሚዝም ይግዛበት ሱሪም ይግዛበት ደስ ይበለው ራሱ ነው የሚገዛው። እንካ ቁጥራ ተቀበለኝ እና በመቀጠል ውዴቶቼ ማለላችሁ ፈልጌ ነው ዳቦ። ኧረ እውነት ለመናገር አንዳንዴ እኮ ዳቦ ትደፊያለሽ፣ ሁሌ ዳቦ ትደፊያለሽ፣ ለውጥስ የለም አልሽኝ እህቴ። አንቺ አሁን እንደዚህ አልሽኝ የኮመሽ እህቴ ማለት ነው። ምናልባት አንቺ አላገባሽም ልጅ አልወለድሽም ይሆናል። አግብተሽ ልጅ አልወለድሽም ይሆናል። እኔ እኮ ዳቦ የምደፋበትን ምክንያት አለ። ልጆቼ ዳቦ ስለሚወዱ ታይስኪማ ልጆቼ አሁን ከሱቅ መገዛውን ዳቦ እቺ ታክላለች 10 ብሯ። የ100 ብር ገዝቼ ባመጣ እንትን አይሉት በቃ ትንሽ ናሳተ። ስለዚህ 2 ኪሎ 3 ኪሎ አምጥቼ ገዝቼ በቤቴ ቢደፋው ነው የሚሻላቸው። ልጆቼ ዳቦ ስለሚወዱ ነው። ስጣት እስኪ እንኪ ይሄው ተጫዋች ቁጭ በይ። ልጆቼ ዳቦ ስለሚወዱ ነው። ለዛ ነው ዳቦ መደፋው። ለውጥ የለሽም ማርሽን ችግር የለው። እኔ ስንት ቤተሰብ ለማሳዳደር ታውቃላችሁ። አንዳንዴ የሰውን ህይወት ሰታቁ አትቆምቱ። እኔ እውነት ለመናገር ዝም ብላችሁ የማይሆን ነገር አትቆምቱ። የሰውን ቀስብ አትስበሩ። እውነት በጣም ተሰማኝ። በተለይ ደግሞ ከጻፋችሁት ይልቅ በተለይ ዳቦ ሁሌ ዳቦ ደፊ ያለሽ መቼስ ለውጥ የለሽም አልሽኝ። ወይኔ አልሐምዱሊላህ። እኔ እኮ ሳይኖረኝም አልሐምዱሊላህ መልሳው ነኝ፣ ቢኖረኝም አልሐምዱሊላህ መልሳው ነኝ።
እንደዚህ እንትን የሚል ሰው አይደለሁም። የድሃ ልጅ ነኝ። በድህነቴ ማፍርበት ሰው አይደለሁም። በችግር ያደኩ ሰው ነኝ። የኖርኩበትን ያደኩበትን መረሳ ሰው አይደለሁም። ትላንት ያሳለፍኩትን ዛሬ ቢኖረኝ ትላንት ያሳለፍኩትን ህይወቴን መረሳ ሰው አይደለሁም። አልሐምዱሊላህ ሁሌም አላህን ቢኖረኝም አላህን አመሰግኜ ወጥቼ የሚገባ ሰው ነኝ። ወላሂ ወላዚምን ይሄ የጀመርኩት ሚዲያ እኮ 2 ልጆቼ ሳልወልድ በፊት ነው አይደለም። ምሳሌ ይሄ ሚዲያ የጀመርኩት ቅርብ ጊዜ ነው። 2 ልጆቼ ሳልወልድ በፊት በምን ኖሬ ያለው ዩቲዩብ ነው። 2 ልጆቼ ወልጄ ዩቲዩብ ነው ለዚህ ደረጃ ያደረሰኝ። አረብሲ አንዳንዴ ስትኮምቱ አንዳንዴ ስትጽፉ ምንድነው የምጽፈው ብላችሁ አስቡ። እንዴ ሰው በፍላጎቱ የፈለገው ነገር ሰርቶ ሊበላ ሊከለክሉት ነው እንዴ? ዳቦ ለውጥ የለም። እኔ ከይተስኪ ማለት እስኪ አየሹ እስኪ ብስኩት ገሰሽበት ነኝ። እኔ ወላሂ ውዴቶቼ ምንም አልላችሁም። እንግዲህ ያው ከወንድሜ ያው አብረን ነው የምንኖረው። አብረን ችግሩን በምንም ጊዜ አብረን ነው የምንኖረው። እኛ ምንም ነገር እንትን አይልንም። ዝም ብላችሁ የሰው ህይወት ሳታውቁ አትኮምቱ። ምንም ማለት አይደለም፣ ያጋጥማል አንዳንድ ነገር እና ውዴቶቼ ለአረፋ ትእዛዝ የምትፈልጉ ልጆች ካላችሁ ይዘዙ፣ ካሁኑ ይዘዙ። ያው ባዘዛችሁኝ መሰረት ኢንሻአላህ ያው ሁላችሁም ወደ ቤታችሁ የወሰድኩ ነው። ያው ትላንት ያው ሚቶ ሂጄ ላይቭ ገብቼ ነበራ። የሚቶ ደግሞ ኔትወርክ አይሰራም። ወደ ዳሎቻ ስገባ ነው ኔትወርክ የሰራልኝ። እና እንግዲህ ያው ለሁላችሁም አላህ ይቅር ይበለን፣ አላህ ቀልብ ይስጠን። ደግሞ ምን ነበረ ፕራንክ አይፈቀድም ምናምን ያላችሁ ልጆች አላችሁ። ፕራንክና ሚዲያ ላይ እንግዲህ ሴት ልጅ ወጣ ሚዲያ ላይ ትውጣ አይልም። ስለ ሸሪያችን ደግሞ ይሄ አይፈቀድም ይሄ አይፈቀድም ገብታችሁ ከውስጥ መስመር አትበሉኝ። እኔ መፈቀዱና አለመፈቀዱ አውቃለሁ፣ ወንጀል እንደሆነ አውቃለሁ። ይሄ እንትኑ ሚዲያ ላይ ሴት ልጅ ትውጣ ይላል እንደ ሸሪያችን። ፕራንክና ሚዲያ ላይ ሴት ልጅ መውጣቱ አንድ እኮ ነው። የተኛ ሐራም ነው፣ የተኛ ሐላል ነው። ሁሉም ሐራም ነው አውቃለሁ። ይሄ ጠንቅቄ ስለማውቅ ነው የምሰራበት። ሐላል ነው ብዬ የምሰራበት አይደለም። አሁን ዩቲዩብ የሚከፍለኝን ብር ሁሌ አሁን ተደስቼ ደምደም ነው የሚለኝ። ለምን በቃ እንደዚህ ከልጆቼ ጋር ወጥቼ የሚሰራው ነገር ተደስቼ አይደለም፣ ስለተቸገርኩት ነው። ደግሜ ውጭ ሀገር ሂጄ አልሰደድም፣ ያመኛል፣ ሐቂሜን አይሰራም ብዬ ነው እዚህ ተንከራትቼ የምሰራው እንጂ ከውጭ ሀገር ከውጭ ሀገር ይሻለኛል ብዬ ነው እላችኋለሁ። ውዲቶቼ ሊከር እንዳላበዛባችሁ ይቅርታ በላቸው። ይቅርታ ሳይሆን ይኸው ከይሰኛለች በላቸው። በብር ከይሰኛለች። ዛሬ ደግሞ ልክ አይደለህም። ምን ቁርስ አልበላህም መሰለኝ። ምን ቁርስ አልበላሽም? እንቁላል ልስጣልሽ? እንቁላል በቃ አብሽሪ። እንግዲህ ውዲቶቼ እንግዲህ እና ሁሉንም እኔ አይቼዋለሁ። ትናንትና ያላችሁትን ሁሉንም አንብቤዋለሁ። ግን በጣም አመሰግናለሁ ወላሂ ስላገዙልህ። ካዘኑሉ ለምን አይገዙልህም? እስኪ አንድ ስልክ ግዙለት። እውነት ያዘናችሁለት እኩል ነው እንደገዙልኝ ነው ቆጠርኩት። በቃ ችግር የለውም። በቃ በጣም አመሰግናለሁ ብላችኋለሁ። እና በዚህ ኪሰኛለች። አው ያው ብር ቢኖረኝ ብዙ ቢኖረኝ ደግሞ ያው ብዙ ነገር ቢኖረኝ ገዝቼ ሰጣው ነበር። እውነት ለመናገር ያው ብዙ ነገር ተልለው ነበር። ያው ረፋ ደርሰዋል። እንግዲህ ይሄን ይመስላል።